አቤት መጡልሽ ሚዜዎቹ። ሙሽራው ይላል ብራዘር እንዴት አባሽ ነው ያማርብሽ? እንዳትወርቅ አይነን ይላል። እንዳትወልቅ ነው ክፍላለሁ። እንዳትወልቅ ይጠቅላል። ጽናትና ኪራ ሊሞሸሩ ነው። ጽናትና ኪራ በዚች በ3 ቀን ውስጥ መሞሸር እንዳለባቸው አባታቸው ነግሯቸዋል። ኪራንና ጽናትን ለምን ቸኮለ የሚል ጥያቄ ውስጣቸውን ቢጠይቅም ነገር ግን በዚች በ3 ቀን ግዴታ ሰርጉ መደገስ እንዳለበት ተገደዋል። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማ ክፍል 67ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮን ተወደዳችሁት እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። የኪራ አባትና ኪራ ሻይ ቡና እያሉ ቁጭ ብለው ነበር። በዚህም አጋጣሚ ኪራ ጽናትን በዚች በ3 ቀን ውስጥ ማግባት እንዳለበት ይነግረዋል። ኪራም እኔ ደስ ይለኝ ነበር ማግባት አገባለሁ ነገር ግን የሚል ጥያቄም ሲያነሳ ነበረ። ምንድነው ታዲያ ግን ብሎ ይለዋል። አይ የኪራ አባት የጽናት አባት እዚህ ጽናት እየተማረች እንዳለች ነው እንጂ የሚያውቀው እንደዚህ አይነት ደረጃ ላይ መድረሷን አያውቅም እያለም ሲለውም ነበረ። እሱም እንግዲህ መንገር ነዋ ታዲያ ምንድነው እንነግረዋለን እያለም ሲለውን ነበረ። ጽናት አባቷ ምንም ቢሆን እንዲከፋባት አትፈልግም። በትንሽም ደቂቃ አባቷ እንዲከፋባት አትፈልግም እያለ ሲለውም ነበረ። እንግዲህ በዚች በ3 ቀን ውስጥ እናትህ ደስታህን ማየት ትፈልጋለች እያለም ሲለው ነበረ። በዚሁም አጋጣሚ ግን ምንድነው የደበቃችሁኝ ነገር ያለ ይመስለኛል፣ ምንድነው የደበቃችሁኝ እያለ ውስጡ እየተጠራጠረ ውስጡን እየጠየቀ ነበረ። ኪራም ምንድነው የደበቅንህ? ምንድነው ማን የደበቀክ እያለም አባትየውም ሲለው ነበረ። በዚሁም አጋጣሚ ነገሮችን እየሸፋፈኑ ምን 3 ቀን ረዘመብክ እንዴ እና 1 ቀን ተግማሽ ላደርግልክ እያለም ሲያሾፍበትም ነበረ። አንድ እናትህ እንደዚህ ለምትሳሳልህ እናትህ እንኳን 3 ቀን በ3 ሰከንድ ታደርግላት ነበረ ግን ብሎ ተቆጥቶ ታጠገቡ ተነስቶ ይሄዳል። ኪራም በጣም ይጨነቃል። ቆይ ታዲያ አሁን እንዴት ነው የማደርገው? ጽናትንስ እንዴት ነው የምነግራት እያለም ሲል ነበረ። በዚሁም አጋጣሚ የኪራ አባት እቤት ሄዶ ጽናትንም እንደዚሁ የማዋራሽ ነገር የምጠይቅሽ ጥያቄ አለኝ ብሎ እንግዲህ ቁጭ አድርጓትም ነበረ። እያስጨቀጨኩሽ እንደሆነ ይገባኛል፣ ነገር ግን አስቱዬ በጣም እየታመመችም ስለሆነ መጋባት አለባችሁ ብሎ ይላታል። እሷም ደግሞ እንደምትወደውና እንደምታገባውም ትነግረዋለች። ነገር ግን አልገባሽም፣ በዚች በ3 ቀን ውስጥ ሰርጋችሁ መደገስ አለበት፣ አስቱ በጣም እየታመመች ነው ብሎም ይላታል። ጽናትም ትደነግጣለች። በዚች በ3 ቀን ውስጥ እንዴት አይሆንም ማድረግ አልችልም እያለች ስትለውም ነበር። የኪራ አባትም እንግዲህ መሆን አለበት ህይወቴ በጣም እየተሰቃየች ነው እያለም ሲልም ነበረ። እንግዲህ እግዚአብሔር ይዳብሳት፣ ምን ይደረጋል በጸሎት እኔም ሄጄ ልጠይቃት ብላችሁ እምቢ አላችሁኝ እያለችም ስትለው እንግዲህ ምን እየፈተፈትሽ የምትልኪላት ፍትፍት መቻነሰና ነው ይሄ ሁሉ የምታደርጊው? እንግዲህ በዚች በ3 ቀን ውስጥ አስቢበትና ያለውን ነገር ትነግርኛለች፣ ግዴታ መጋባት አለባችሁ እያለ ሲላትም እንግዲህ አባቴ ይሄንን አያውቅም፣ እኔ ደግሞ አባቴ ምንም ቢሆን እንዲከፋብኝ አልፈልግም እያለች መልስ ትሰጣለች። ለማንኛውም ላስብበት ብላ ትለዋለች። የኪራም አባት እንግዲህ አስቢበት ብሏት አስቢበትና ማታ ትነግርኛለሽ፣ ምን ላይ እንደደረሽ ውሳኔሽን ትነግርኛለሽ ብሏት ይሄዳል። እሷን በጣም ትጨነቃለች። ለመደወልም ሞክራለች አባቷ ጋር። በዚሁም አጋጣሚ እየተጨነቀች እያለ ኩሽና ቆማም ነበረ። በዚሁም አጋጣሚ ሰኒ ትመጣለች። በጣም እንዳዘነችና ውስጧ ተረድቷል ማለት ነው። ከዛን ቀጥታ የመጣሁት ወደ ሳሎንም አልሄድኩም፣ ቀጥታ እዚህ ነሽ ብዬ ወደዚህ ነው የመጣሁት ብላ ትላታለች ጽናትን። እንዴት አወቅሽ ስትላት በቃ ትክክል ስላልመሰልሽኝ ግዴታ ይሄን ግድግዳ ተደግፈሽ አዝነሽ ቆምሽ እንደዛ መስሎኝ ወደዚህ ነው የመጣሁት ብላ ትላታለች። ከዛን እቅፍም ታደርጋታለች። በዚሁ አጋጣሚ ጽናትም እንግዲህ ችግሯን ትነግራታለች። እኔና ኪራ በዚህ በ3 ቀን ውስጥ ልንጋባ ነው ብላ ትላታለች። እንደዚህ ብለሽ ነው ታዲያ ይሄን ዜና የምታበስረኝ ብላ እንግዲህ እኔ እንዴ
በዚህ በ3 ቀን ውስጥ አባቴ እኮ ይሄንን ሁሉ ነገር አያውቅም፣ ለአባቴስ እንዴት ብዬ ነው የምነግረው እያለ ጭንቀቷንም ስታካፍላትም ነበረ። ሰኒም እንግዲህ እዚህ ጋር ቀስ ብለን እንነግረዋለን። ለማንኛውም እኔ የአርሴማን ዋንጫ ሊበላት እንደሚጠብቀው እኔም እኮ የእናንተን ሰርግ በጉጉት ነው የምጠብቀው እያለችም ስትላትም ነበረ። በያሁን ሳሎን ቁጭ ብለን እናወራለን እያለች እየተመካከሩም እያለ በዚሁም አጋጣሚ እንግዲህ እምሩም ትመጣለች። እምሩም እንግዲህ ጫፍ ተኪራ እንደሰማች ሰርጋቸውን እንደሰማች ያለውን ነገር እያወሩ እንግዲህ ቤሎን መርጣለን። ማን ነው ሙዜ፣ አንደኛ ሙዜ፣ ሁለተኛ ሙዜ እያሉ እየተመራረጡ ነበረ። እንግዲህ ደስታቸውን አንድ ላይ ተሰብስበው እያሳለፉም ነበረ። በዚሁም አጋጣሚ አባቴ ባለመምጣቱ በጣም ከፍቶኛል እያለች ስትል ውስጧን ስትነግራቸው ነበረ ጽናት። ነገር ግን እምሩ አባትሽ እኮ ብዙ ነገር አስተዋይና አዋቂ ናቸው፣ ነገር ግን ደግሞ ምንም ነገር እንዳይከፋሽ እነሱንም አታስከፊያቸው፣ ሰርጉ ታለፈ ወዲያ ሄደን እንጠይቃቸዋለን ብለው እንግዲህ ውሳኔያቸውን ወስነዋል። ጽናትን በእነሱ ውሳኔ በጣም ተደስታለች። በቃ መነገር አለባቸው ብለው ስለመከሯት ብቻ በጓደኞቿ ማበረታታትነት ጽናትም ተበረታታ እንግዲህ ስልክ ልትደውል ወደ ክፍሏ ገብታለች። በዚሁም አጋጣሚ ስልክ እየጎረጎረች ኪራ መጥቷል። ኪራ እንግዲህ ጋሼ ነገረክ እያለች ስትለው ላንቺም ነገረሽ ብሎ ይላታል። አዎ ነገረኝ፣ ከዛን በጣም ጨንቆኛል ብሎ ይላታል። ምንድነው የጨነቀክ? እኔም ማግባትን የጨነቀክ ብላ ትለዋለች። አይደለም ኪራ ጽናት ምን ነው እያወቅሽ ይላታል። እንግዲህ አባትሽ እኮ እንደምትማሪ ነው የሚያውቁት። ይህን ሲሰሙ ምን ይላሉ? አንቺ ደግሞ አባትሽ እንዲከፉብሽ አንፈልግም፣ እኔም አልፈልግም እያለም ሲያበረታታት ነበረ። ግን ምንም ማድረግ አልችልም፣ አሁን መናገር አለብኝ፣ በጓደኞች ብርታት ተበረታትቻለሁ እያለ ስትልም ነበረ። በቃ እሺ እንደዛ ተሆነ ምንም ነገር እንዳይከፋሽ፣ አሁን እኔ ልውጣልሽ፣ አንቺ ደውይ ይላታል። እሷም ትደውላለች። ስትደውልም እንግዲህ አባቷ እንዳወቀና ነገር ግን ያልነገራት እሷ እንዳትከፋ መሆኑን ይነግራታል። በጣም ትደሰታለች። ለኪራ ተነግረዋለች። ኪራም በጣም ይደሰታል። ግን እስካሁን ድረስ ለምን አልነገሩንም እያወቁ ምናምን እያለች ስትለው አይ አንቺ እንዳትከፊ ብለው ነው፣ አባትሽ እኮ በጣም አንቺ ከምታስቢው በላይ በጣም አስተዋይ ናቸው እያለም ሲያበረታታትም ነበረ። በዚሁም አጋጣሚ የኪራ አባት ይመጣል። ምን ነው ልጆች የረበሽኳችሁ እንዴ ብሎ ይላል። አይ ምንም አልረበሽክንም። አሁን እንግዲህ ለኪራም አባት መናገር እንደቸኮሉም እንግዲህ አሁን ጋሼ እስኪሰማ ብቻ ነው የቸኮልኩት እያለች ስትልም ነበር። ኪራም እንደዛው ሲል ነበረ። የኪራም አባት ሲመጣ ረበሽኳችሁ እንዲህ ብሎ እንግዲህ ያለውን ሲያወራቸው ነበር። እንግዲህ አሁን ቤቱን ሁሉ ቀይር ነው የማደርገው፣ እናንተም ሂዱ ቤሎ ቀይሩ፣ እንዲህ አባት እንደዚህ አስበካ እንዲህ እያሉ እንግዲህ በአባታቸው ሲኮሩ ነበረ። እነሱም ደግሞ ያለውን ነገር ሁሉን ነገር ለእኔ ተውልኝ፣ ድል ያለ ሰርግ ነው የምደግስላችሁ፣ አንድ ልጅ እኮ ነክ እያለ እንግዲህ እሱም ኃይለኛ ድግስ እንደሚደግስለት ሲያበረታታው ነበረ። አሁን እኔ ሁሉንም ነገር አዛዝዣለሁ፣ ሁሉም ታዟል። እንግዲህ ጤፍም ታዟል፣ በርበሬውም ሁሉም ነገር ታዟል። እንግዲህ እቃዎቹም ሁሉም ነገር አዟል። የሚጠራቸውንም ሰዎች በወረቀት እየመዘገበ ነው። እንግዲህ የከሌ ጠርቶኛል፣ የከሌ አልጠራኝም፣ የከሌን ሰርግ በልቻለሁ፣ የከሌን ሰርግ አልበላሁም፣ ወንፈል በምድር እያለ እንግዲህ ሲልም ነበር የኪራም አባት። በዚሁ አጋጣሚ በሉ እናንተ ሄዱና ቤሏችሁን ምረጡ ብሎ እነሱም ቤሏቸውን ሊመርጡ ሄደዋል። የኪራም አባት እንግዲህ ቤቱን ፏ ድምቅ አድርጎታል። አዳዲስ ሶፋ እቃ እየገዛዛ አስገብቷል። በዚሁም አጋጣሚ እነምሩ ናሆም መጥተው አግዘውታል። ቤቱን አስተካክለው አሁን ልጆቹ ጋር ሂዱና ቤሏን መርጧቸው፣ እነሱ የማይሆን ነገር እንዳይመርጡ ብሎ ወደ እነ ናሆምንም ወደ ቤሎ ቤት ይልካቸዋል። በዚሁ አጋጣሚ ጽናትና ኪራ ቤሏቸውን ለብሰው እንግዲህ ፏ ብትን ሙሽራ መስለው እየተጫወቱ ድንገት ይሄዳሉ እነ ናሆም። በዚሁ አጋጣሚ እንግዲህ እነ ናሆምም እነ ምሩም እነ ሰኒም የራሳቸውን የሙዜ ልብስ መርጠው አብረው ሿ ብትን እያለው እየተጫወቱም ነበረ። በዚሁ አጋጣሚ እምሩንም ዘና በይ ነቃ በይ እንደዚህ ሆኝንም አገባሽ እያለ ብርታት እየሰጣትም ነበረ። እንግዲህ የኪራም አባት እንደዚህ በመሆኑ በጣም ደስተኛ ሆኗል። እንደዚሁም ሆነው እየተጫወቱ እያለ ወደ ቤት ተመልሰው እንግዲህ እምሩ ሰኒ ጽናት ሆነው ሳሎን ላይ ቁጭ ብለው እንግዲህ የሰርጋቸውን እንግዲህ እየጨፈሩም ነበረ። በዋዜማው ፏ ድምቅ አድርገውት ነበረ። እንደዚሁ እያደመቁት እያለ ኪራም ተደስቷል። በዚሁ አጋጣሚ የኪራ አባት ይመጣል። እንግዲህ ጭፈራ ይገጥማቸዋል። ወገብ ክንያዝ ብለው ወገቡን አስይዘውታል። እንግዲህ እሱም በልጁ ሰርግ የተደሰተው የኪራ አባት በጣም ደስተኛ ሆኖ በሉ
ሞክሩ፣ ተጫዋቱ፣ ጨፍሩ እያለ እያዝናናቸውም ነበረ። ክብሮም እንግዲህ በኩሽና ቁርስ ሰራለሁ ብሎ ፏብትን እያለ ነበረ። እንግዲህ ጽናትን ምንም ነገር እንዳይነካሽ፣ የኪራም አባት አቧራ እንዳይነካሽ ይላታል። ይህም እንግዲህ እጅሽ እንዳይቆሽሽ እያላት ይገኛል። ክብሩ እንግዲህ በዋዜማው ጽናትን እንደዚህ የተንከባከቧት አንድ ላይ ሰርጓ ተተደገሰ ወዲያ የኪራ እናት ስትመጣ ጽናት ምንም አይነት ነገር እንደማይነካት እመቤት ሆና እንደምትኖር ከዋዜማው አሳይተዋታል ማለት ነው። በዚሁ አጋጣሚ እየተጫወቱ ፏ ድምቅ እያደረጉት እያለ የኪራም አባት እንግዲህ በሉ ተጫዋቱ፣ ድምቅ አድርጉት ልጆቼ እያለ እያጽናናቸው ነበረ። እነ ጽናትም እነ ኪራም እነምሩም እንግዲህ የኪራ አባት እኮ አንቺን በደንብ ይወድሻል፣ እድለኛ ነሽ እያሉም ሲሏት እንግዲህ ጽናትም የአባቷ አለመምጣት ትንሽ ቢከፋትም ነገር ግን በጓደኞቿ ብርታት ተበራርታት አበረታቷት ብርታት ሆነዋታል። ውድ ቤተሰቦች እንግዲህ የኪራ እናትም ነገ እንደምትመጣ ዛሬ ተጫዋቱ እየመጣች ነው ትመጣለች ተብላ እየተጠበቀች ትገኛለች። እንግዲህ መልካም የሰርግ በዓል እንዲሆንላቸው የደስታ ቀን እንዲሆንላቸው እንመኛለን። ቀጣዩ ደግሞ እንግዲህ ሰርጋቸው ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በቀጣይ ደግሞ ሰርጋቸውን ይዘን የምንመጣ ይሆናል። ባይ ባይ።